በጣም አሪፍ ቃ ነው። እሺ ካልተመቸ መመለስ ትችላለህ አይደል? አዎ ትራንስፈር ማድረግ ይችላል አይደል? ይቻላል። ግን ካሽ አልያዝክም? ካሽ ያዝኩት አይሞላልኝም። ምን ያክል ይዛል? የተወሰነ ነው ያዝኩት። እሺ አካውንታችን ነውና 25 ሺህን በዛ አስገባልኝ። ቀሪውን ግን ካሽ ብትሰጠኝ ደስ ይለኛል። ለምን ሙሉን አላስገባልሽ? ያው ባለቤቶቹ ብቻ ሳይሆን እኮ እኛም አንዳንዴ መጠቀም አለብን አይደል? አሃ ነገሩ ገባኝ። 25 ሺህን ልላክልሽና ሌላውን በካሽ ልስጥሽ። እሺ ደስ ይለኛል። እሺ አካውንት ንገረኝሽ። 1000 አመሰግናለሁ። እሺ እኔም አመሰግናለሁ። መጋረጃውን መኪና ውስጥ ተሽልኝ። እሺ እሺ ተምቹ። አቤት። መቼ መጣ? ትናንት መጣሁ። ትንሽ ዘገየሁ አይደል? ቀደም ብዬ መጣሁ እኮ ፈርቋን እንካፈላለን። የምን ፈርቅ? ነይ 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 ውጪ ነይ። ኧረ ጆሮኝ ያሰማኝ ነይ። ሌባ ቢሰርቀው ምን ይደንቀው አሉ ፋያው። እኔ ራሱ ካንቺ ባስኩ ሌባ እንደሆንኩ አላወቅሽም ማለት ነው? እባክህ ልቀቀኝ፣ ጆሮዬን እያመመኝ ነው። አንተም ምን ያደረክ ነው? እቺ ሌባ ምን ስታደርግ እንዳያስፋት አላወቅም ማለት። ልቀቃት እባክህ። ቆይ ምን ያደረክ ነው? አንተ ጉደር ምትሰማ አንዱን ደመኛችን የተወሰነ ገንዘብ በባንክ አስልካ ሌላውን በካሽ ትቀበል አላስኳትም መሰለህ? አረ በፍጹም እንደዛማ ምን ታደርግ ልጅ አይደለችም። አረ እባክህ ጨዋ ናት፣ እንደዚህ አታደርግም። ይሄ ምንድነው? ይሄ ምንድነው? እንዴ ሚስጥራችንን ስንነግርሽ አልተማሩም ብለሽ መጠቀም ያደረግሽን አይደል? በጣም ይቅርታ። ምን እያደረክ ነው? ገንዘቡን አንድ ላይ ፈለገችው ተወሰደው። ይሄን ሁሉ መላ እንዴት ነው የምትሰጣት? ያማል። እኛም ነናት ነበረ፣ ግን እግዚአብሔር የዋህነታችንን አይቶ አጋለጣት። ስሚ ይሄን ገንዘብ ይዘሽ ከሱቃችን ውጪ ውጪልኝ ያልኩሽ እኮ ነው። ወይ እንቱ ሙድ ያዘችብን አይደል? በዚህ አይነትማ በእኛ በር ቤት ሳገዛቀር። ወይኔ ጆሮ ዲመጫዎች አሉን። የታለች ልጅቱ? መጋረጃ አምጡልኝ አላልኩም እንዴ? የትኛው ነው ነበር? ምን አይነቶች ናቸው? አምጡልኝ አላልኩም እንዴ? መጋረጃ ያው እና እዛ ጋር። እሺ ተረጋጋ፣ እመጣለሁ። እሺ ተረጋጋ፣ እመጣለሁ። በቃ እሺ ልትመጣው ተምቹ። ወይኔ ጆሮ ይቺ ልጅ የት ሄዳ ነው? ማን ነው? ድንብላልን ነው? አዎ ሱቅ ልልካት ነበር። መጣሁ ብላ ነው ወጣ ያለችው። ግን ምን ፈልገሽ ነው? እኔ ገዝቼልሽ ልምጣ። እዚህ ቤት ስመጣ ሁሉ ጊዜ ቡና ተፈልቶ አይቻላቅም። እስቲ ቡና ገዝተሽ አምጪና እዚህ ጋር አፍልተን እንጠጣ። ምን አምሮሽ ነው? ቡና ላምሮት ብቻ ነው እንደሚጠጣ? በይተነሽና ቡና ገዝተሽ እየተጨዋወተን አብረን እንጠጣ። እሺ እንዴ ምን ሆነሻል? አይ ቡና የምገዛበት ምን? ቡና የምገዛበት ሳንቲም የለኝም። ዱቤ የሚሰጠኝ ሰው ደግሞ የለም። ወይኔ ልጅ አስጨነቅኩሽ አይደል? ይሄን ያህል ናጠሽ ማለት ነው? እማዬ እንደምታየው ቤቱን የያዙት ልጆቹ ናቸው። እኔ ከየት አገኛለሁ ብለሽ ነው? ስራ ጀምረሽ አልነበረም እንዴ? የቅጥር ስራ ክፍያው በወር ነው። ወሬ ሳይደርስ ነው የማመጣው። እንደው ምን አይነቱ ሰይጣን ነው እዚህ ቤት የገባው? እማዬ ከያሽ ብር ስጭኝና ገዝቼ መጥቼ ቡና እያፈላ እናወራለን። አሁን አንገብጋቢ እሱ አይደል? ለመሆኑ ምን አሰብሽ? ስለምን? ስለ ስራው ነው አይኔ ልጅ።
እኔ መቼም ካንቺ ውጭ ልጅ የለኝም። ምን እያልሽ ነው ማይ? ከቤቱ ኪራይ የተቀመጠ ገንዘብ አለኝ። እሷን ልስጥሽና የሆነ ስራ ጀምሪ። እማዬ ፈርቼሽ እንጂ እኮ ልጠይቅሽ ነበር፣ ግን ደግሞ ብድር ነው። እሺ የምን ብድር አመጣሽ? እንደሱ ካልሆነ ግን አልፈልግም። አንቺ ደግሞ ድርቅ ካልሽ መመለሻ የለሽም። ግን ይሁንና ባልነው ነገር ተስማምተናል አይደል? አዎ እማዬ ተስማምተናል። አሁን የቡናውን መግዣ ስጪና ገዝቼ ልምጣ። ስመጣ ሁሉንም ነገር እንነጋገራለን። እሺ ስጪኝ፣ ገዝቼ ልምጣ። መጣ በቃ ገዝቼ። እንደው አምላኬ ምን በድዬ ነው እንደው እቺን የመሰለች ልጅ እንደው እንዲሆና ማየቴ እንደው ቅስሟ ተሰባብሮ ምን በድዬ ነው? እንዴ ፋኖሴ ምን እያደረግሽ ነው? አንተ ደግሞ ይሄ ትጠቀኛለህ እንዴ? አልጋ እያነጠፍኩኝ ነው። አሞሻል እኮ ኖላዊ። አሁን እኮ ደህና ነኝ፣ አላመመኝም። አያዬ ነይ እናት ነይ፣ አረፍ በይ ነይ። እኔ አሁን እንደምትፈልጉ ቆንጆ አድርጌ አነጥፋለሁ። ጠብቂ ኖላዊ፣ ደህና ነኝ አልኩህ። ትንሽ ፋኖስዬ ትንሽ እዚህ ዘራውን እንደዚህ እንዴት ወጥተሽ ታነጥፊ ነው እኮ? ፋኖሴ አሁንማ ደህና ነኝ፣ ተሽሎኛል። እንዴ መድኃኒት መቼ ወሰድሽና ነው የተሻለሽ? ወስጃለሁ ኖላዊ። ከየት መጥቶ? ሀንጌ እኮ ገዝታልኝ መጣች። ከዛ እሱን ሶስት ተሻለኝ። ሀንዬ ገንዘብ ከየት ታመጣለች? ከአሴር ጋር እኮ አብሮ ነበሩ፣ እሱ ነው የሰጣት። ተዋርደሃል በይኛ። የምን ውርደት ነው የምታወራው? ይልቅ አሁን ተነስ፣ ስራ ልስራበት። እስኪ ተይኝ ፋኖሴ። ወይ ኖላዊ፣ አንዳንዴ ደግሞ እንደ ህፃን ያደርግሃል። ይልቅ ተነስልኝ፣ አሁን ገና እራት እኮ አልሰራሁም። እንደው ግን እኔ ምንም ማረበው ሰው ነኝ ፋኖሴ? ደግሞ ምን ሆንክ? ያንተ ጉድ እኮ መቼም ማለቂያ የለውም። አይ እኔማ እኮ መድኃኒቱን ልገዛልሽ ነበር አመጣጤ። እንዴ ሀና እኮ ልጅ ናት። ቆይ እሷ ብትገዛልኝ ምንድን ነው ችግሩ? መቼ እሱንና ችግሩ እና ከአሴር ገንዘብ መውሰድ እኮ ነው ያስጨነቀቅ። እሱም ቢሆን እኮ ልጅክ ነው። አንቺ ነገሩ መች ገባሽ እኮ? እንዲገባኝ ትነግረኝ እንደሆነ ንገረኝ። አይ ካልክ ግን የብዙ ስራ አለብኝ፣ ስራ ታስፈታኝ። አይ እንደውም ደርሽ። ወዴት ልትሄድ ነው? ተሽሎሽ የለ እዚህ ምን አደርጋለሁ? እና ምግብ መች በላ? ይቅርብኝ ፋኖሴ። በላርፈ ተቀመጥ። አሁን ቶሎ የሚደርስ ነገር ሰርች እሰጥሃለሁ። አይ ይቅርብኝ፣ አላሰኘኝም። ያንተ ነገር እንደው መቼም አሁን ማኩረፍህ ነው አይደለ? እስቲ ፋኖሴ በቃ ተይኝ። ኧረ እንደው ምንድን ነው ተይኝ፣ በቃ አልኩሽ እኮ ተይኝ። እንዴ ጉድ እኮ ነው እናንተዬ። እንደው አሁንስ ምን አይነት ህፃን የሆነ ሰውዬ ነው የጣለብኝ። ይሄኔ እኮ ምግብ ለምን አልተሰራም ብሏል እንደዚህ የሚያደርገው። ምን ነው ገብተሽ ቀረሽ? በሰላም ነው? ልብስ እየቀየርኩ ነበር። ለምንድን ነው የምትቀይሪው? ልወጣ ነው። ልውጣ ነው? ኧረ የሰው ሁሉ ጥጋብ። ወዴት ነው የምትወጪው? ምን ሆነሃል? እየመሸ እኮ ነው። ማን ነበር ስምሽ? ሰላም እባላለሁ። ሰላም፣ ወደ ቤት ትሄጂ ባሉ ነው? አዎ፣ ሰፈሬ እኮ ከዚህ ትንሽ ራቅ ስለሚል በጊዜ መውጣት አለብኝ። አንቺ ነሽ እንደ የምታዥው? መውጣት የሚባል ነገር የለም። ለምን? ደላላውን ነገረሽ? እንዴ ደላላው እኮ ከ12 ሰዓት በኋላ መውጣት ትችያለሽ ነው ያለኝ። ኧረ እንደሱ የሚባል ነገር የለም። ይሄ ሁሉ ህዝብ ተቀምጦ መውጣት የሚባል ነገር የለም። ማለት ሸውዶሻል እያልከኝ ነው? እሱን አላውቅም። የኛ ሰራተኞች ግን በፈረቃ ያድራሉ። በፈረቃ ስትል? በሳምንት 4 ቀን እዚህ ማደር ግዴታሽ ነው። ምን? እንዴ እዚሁ ነው ማድረው? አዎ፣ በዚህ የምትስማሚ ከሆነ ስራው መቀጠል ትችላለሽ። ግን እኮ እኔ ከቤት ወጥቼ አድሬ አላውቅም። ምን ማለት ነው? ስታስተናግጂ እኮ ሳይሽ ልምድ ያለሽ መስሎኝ ነበር። እሱማ እኮ አለኝ፣ ግን ማታ ስራዬን ስጨርስ ቤቴ ሄጄ ነበር ማድረው። እኛ ጋር እንደሱ የሚባል ነገር የለም። ካልሆነ ደግሞ አሁኑኑ ስራውን ለቀሽ መውጣት ትችላለሽ። እሺ፣ ግን ቢያንስ የዛሬን ቤት ሄጄ ልደርና ከነገ በኋላ እዚሁ አድራለሁ። ስነግርሽ ስሚኝ፣
እየተለማመጥኩሽ ያለው ጥሩ ልጅ ስለመሰልሽኝና ስራውን ትፈልጊው ስለመሰለኝ ነው። እሱማ ፈልገዋለሁ፣ ግን ደግሞ እሺ በቃ እሰራለሁ። እሺ የስራ ልብስሽ ለብሰሽ አሁን ነው ነይ። እሺ አታምጣው ስለው አምጥቶ ቆለለው ማለት አሁን ነው። እስከ ዛሬው ጭራሽ ይባስ ብሎ አሁን ደግሞ ከቤት ወጥቼ ላድር ነው። ምን ነው ምነቅ? ሰላም ነይ እንጂ። እሺ አቤት ምን እሺ ነው አፍናችሁ ልትገሉኝ ነው እንዴ? ምን ሆነሃል? አንቺ ራስሽ ምን ሆነሻል? ሙድሽ እኮ የሌለ ነው የተቦካው። ዝም ብዬ ነው። ሀኒቾ እናውራ። እኔ ምንም ማውራት አልፈልግም። ጭራሽ ደግሞ ለወሬም ልትለመኝ ነው? ተምቹ ዝም በል። ዛሬ ግን እንጣላለን። ለምንድን ነው ዝም የምለው? እንደዚህ ደብሯትማ ዝም አለ። የሌለ ነው ፈታ ማረጋት። ሀኒቾ ዛሬ ምንም ብትላት ፈታ ምትል አይመስለኝም። አሴር እውነቱን ነው። ምንም ነገር ሊያዝናናኝ ስለማይችል ባትለፋ ጥሩ ነው። ይህን ያህል ምን ተፈጥሮ ነው? ሀኒቾ እኮ ዝም ብላ ነው። ፋዘርዬ የሆነ እውነት ይኖራቸዋል የደበቁት። እንዴ ፋያው ስትል የሆነ ነገር ትዝ አለኝ። የፋያውን ጉድ ሳልተውክላችሁ። የምን ጉድ? ኧረ በፈጣሪ ስም ፋያው ጭሷል የሚለው ስም አይገልጻችሁ። ምንድን ነው ተምቹ? አሁን አንተም እኮ አራዳ ነኝ ትላለህ። ፋያው አንተን እዚህ መንገድ ላይ በቁም በጫረታ ነው የሚሸጡ። ምንድን ነው የምታወራው? የምሬን እኮ እኔ የገረመኝ። ቆይ በየት በኩል ነው ቀድሞውን የጨሱት? አንተ ትቀልዳለህ። እኔ ምንም ብትለኝ ዘና አልልም አልኩህ እኮ። ሀኒቾ እውነቴን እኮ ነው። ፋያው ጋር ሂጄ ምን ቢያደርጉት ነው? ምን ሲያደርግ አገኘው? አንዱን ጀለስ ፊት ለፊታቸው ገትረው ያናዝዙታል ነው የምልሽ። የምን ማናዝዝ? ሊቀፍሉት ነዋ። አንተ ወይ ተምቹ፣ አንተ ጋር ከሙሉ ግን እሳቸው ጋር ዝም ብዬ 5 ደቂቃ ማሳለፍ አቤት አቤት ይሻለኝ ነበር። አሴር ምንድን ነው እያወራ ያለው? እኔ አልገባኝም። ምንድን ነው የምታወራው? ፋያው እዛ የሚጠብቁበት ግቢ የለም። የሚወጣውን የሚገባውን መላ እየተቀበሉ ነው የሚያስገቡት የሚያስወጡት። ምን? አንተም አይተሃል ተምቹ? ወይ አይተሃል? ይኸውልሻል በዚሁ ከቀጠሉ ፋያው በቅርቡ ከአንቺ ራሱ መቀጠላቸው አይቀርም። ወይኔ ጉዴ! ጉዳችን አደባባይ ወጥቷል በለኛ። ስለዚህ አባዬ ይሄንን ነገር ስራ አድርጎ ይዞታል። አሴር እኔ ከዚህ በላይ መቆየት አልፈልግም። አንተ ጅል! አዋቂና ወላጅ ያየውን ሁሉ አይናገርም ሲባል አልሰማም እንዴ? ዛሬ ቀን ነው ታውቃለሽ። አዋቂ መሆኔን አመንሽ ማለት ነው። ጅል! አሁን ሂሳብ ክፍላሽ እሷን ልከተል አናት ማለት ነበር። ይገጣጣሪ ነው ሂሳብ ከፍሎ ማን ዋዴ ታረክ ማንሽ አስተናጋጅ ጥብስ ማን ነው ሂሳብ? አረ እንደውም ተይ ቢራጭ አረ ቢራው ናችሁ። ዛሬ ደግሞ ሰላምታም የለም እንዴ? ሰላም ዋልሽ። ቆይ ምን ሆነክ ነው? ምንም ኖላዊ ምን ሆነክ ነው እያልኩክ ነው። አንተ ነው እንዴ ማናቅ? ኖላዊ ጭራሽ መጠጣት ነው እንዴ የመጣኸው? አንተ ልኮ ነው የማናገረው። መጠጣት ነው ወይ የመጣኸው? ምን ላድርግ ፋኖሲ? ምን ላድርግ ማለት ምን ማለት ነው? ምንም በቃ እንዲሁ ነው። ኖላዊ ቆይ ዛሬ ምንድነው የሆንከው? ምንም አልሆንኩም። አይ እንግዲህ ኖላዊ አሁንስ በዛ። እንደው ጭራሽ ህፃን ልጅ አደረከኝ እንዴ? ጠጥታ ማታቅ ሰው ጠጥታ መጣክ። ምንድነው የሆንከው ስትባል ምንም አልሆንኩም ትላለህ። ምን ጉድ ነው? ቆይ እና እኔ የነገሩሽ ነገር የለም? የለም። ቆይ ደግሞ እነሱ ምን ይነግሩኛል? ቆይ እንግዲህ እርግጠኛ ነሽ ምንም ያልነገሩሽ? ኖላዊ አልነገሩኝም አልኩ። ቆይ ምንድነው ጉዱ?
ምንም አይደለም። እኔ የምለው ቆይ ከስራ ተባረርክ እንዴ? እሱማ በማን እድል ቢሆንልኝ ለመድኃኔዓለም ስለቴን አስገባለት ነበር። ይሄ ሰውዬ ዛሬ ምን እየሆንክ ነው? ፋኑዜ በቃ እንደውም እኔ ለተኛ መሰለኝ። በቃ ሰላም እደሪ። ቆይ ራስ አትበላ፣ ወዴት ነው የምተኛው? አይ አላሰኘኝም። ኖላዊ ካልበላክ እኮ መጠጡ ያመሃል። ምን አለ ነው ደፍት ባለ ይሻለኝ ነበር። አይ ኖላዊ ምንድን ነው የሆንኩ? ለምን አትነግረኝም? ኖላዊ ፋኖሴ በቃ አንድ ነገር ልንገርሽ አይደለም። ረፍል በለበት በቃ ልተኛ። እሺ እሺ ተኛ። ጉድ ሰላም ነች? አንሷት አይደል? ሄሎ ሰላምዬ፣ እንዴ አንቺ አትመጪም እንዴ? እየጠበቅንሽ እኮ ነው። እንዴ ምንድነው እንደዛ የሚባል ነገር አለ እንዴ? ኧረ አይሆንም። እሺ በቃ ራስሽን ጠብቂ ሰላምዬ። እንዴ ምናሴ ምንድነው? አልመጣም ነው የምትለው? ለምን? አዲስ የገባችበት ቤት መውጣት የለም አሉኝ ነው የምትለኝ። መውጣት የለም ማለት ምን ማለት ነው? እኔ አላውቅም፣ ብቻ እዚሁ እያደርኩ ነው የምሰራው ነው ያለችኝ። ወይኔ ልጅ ተንከራተተችብኝ። እነዚህ ልጆች እኮ የሚንከራተቱት በአንቺ እንዝላልነት ነው። እንዴ እማዬ ምን አደረገች? እጇ ላይ ያለውን ነገር አጥብቃ ብትይዝ ኖሮ ይሄ ሁሉ ችግር አይመጣም ነበር። እማዬ ግን በቃ እኔን ለመውቀስ የሆነ ሰበብ ነው አይደል የምትፈልጊው? አዎ እነዚህ ልጆች ባየው ቁጥር ያንቺ እንዝላልነት ነው የሚታየኝ። ኧረ ተይ ግን እማዬ ተይ፣ ይቅርታሽ ምን አለ ብታወርጅልኝ። ሜላት እስቲ ይሄን ልጅ ተመልከቹ። እንደዚህ ጥቁርቁር ያለው ምን ሆኖ ይመስልሻል? እኔ ምን ሆንኩኝ እህቴ? ደህና እኮ ነኝ። ዝም በል አንተ። ይሄ የኔና የሷ ጸብ ነው። በቃ እንደ ሰው ተሳሳትኩኝ። ምን ሆኜ ነው የምትይኝ? እማዬ አንቺ ምንም አልተሳሳትሽም። ደግሞ ለዚህ ሁሉ ችግር መጠየቅ ካለበት መጠየቅ ያለበት አባዬ ነው። አንተ ልጅ ዝም በል አልኩኝ እኮ። ምንድነው ቀደም ቀደም ማለት? በቃ እሱን አትናገሪው። እኔን እንደፈለግሽ አድርጊኝ እንጂ ልጄን አትናገሪብኝ እማዬ። አቤት አቤት! አሁንማ ቀጥ አድርገው ያዙሽ እነሱ ናቸው። ተቆርቆሪላቸው እንጂ። አያቴ እንዴ ቆይ ምን እየሆናችሁ ነው? አሁን የሚያጣላ ነገር ሆኖ ነው? ምንድነው አንተ ልጅ ምላስ ለቆብሃል? እማዬ ምን እያደረግሽ ነው? ከዚህ በኋላ ልጆቼ እንድትናገሪያቸው አልፈልግም። በዚህ ሰዓት ያሉ መጽናኛዎች እነሱ ብቻ ናቸው። ኧረ እባክሽ ይሄ ልጅ ቀኑን ሙሉ አቧራ ስቦንበት ቆይቶ ልጅ እስቲ አታፍርም እንዴ? እኔስ ወድጄ ይመስልሻል እንደዚህ መሆነው? ወድጄ ይመስልሻል ወይ? ንገሪኝ እስቲ። አንቺ ጋር እዚህ መቀመጤ ጥፋተኛዋ ነኝ። ድሮም የድርቅናሽ ነው። ተይ ተይ ስልሽ ለዚህ ነገር ያበቃሽ ነው ነው ደረቅ ሱቄ አሁን ግን ምንድን ነው የምናደርገው? አሁን እንሸጣለና ሌላ ምን እናደርጋለን? ቆይ እንዴት አውቀን ነው እንዴት ነው የምንሸጠው? የሆነ ደብተር ነበር፣ እስኪ ቼክ አድርጎ እሱን አምጣ። ይሄው አለ እዚህ ጋር ከነዋጋው ነው የተቀመጠው። አዎ እንደዛ መሰለኝ ሲጽፍ ያዩት። እስኪ አንብበው። ይሄ ነገር በጽሁፍ አይደለም ብሎ በስዕል ነው ያስቀመጠችው።
አንተ ያማል እንዴ? ሰማኝ ይኸውልህ፣ ይችኛይቱ ሀ ነች፣ ይችኛይቱ ደግሞ ና ነች። ቆየት ነው ያወቃቸው? ያኔ ፋዘርዬ ሲያስተምሩን ነው። እና ፋያው እነዚህን ብቻ ነው ያስተማሩ? ማለቴ እነዚህንም እንኳን ረሳኋቸው የሀና ስሞች ስለሆኑ። ነገርኩህ እኮ አንተ ከሀና ውጭ ምንም አይታየም ነፈስ። አሁን ሙሉት ይዝብኝ ነው። እውነቴን እኮ ነው። ባልጠፋ ቦታውን ሀና ትመጣብሃለች። ተምቹ ፍቅር እኮ ትምህርት ቤት ሁኚ ትዝ ብትይኝ በአማርኛ ደብተር ሂሳብ ሰራውኝ የሚለውን ጭው የተጫወሽ ነው ሀናን ያሰምተሻል። ወይኔ ተምቹ ምን አይነት አድርቅ የሆንክ ልጅ ነህ። እስኪ አንብበው እሱን ወሬን ተውና ደነስ። እሺ ላንብበው። አትዱ ይዟን ግን ብዬ ሳስባት ማለት እንዳንተ ደደባት የጻፈችው ጽሑፍ እኮ ምንም እና እጅና እግሩ አይለይም እኮ እዲ አካንተ ምን ጋር ተመሳሳይ ስለሆንክ አረጋ አይነሱ ይሄናንተ አረጋ ልብተው በእናትህ። አሃ ደንበኛ መጣ። አንተ እዛው አንብብ። እኔ ደንበኛው ላስተናግድሽ ያራዳልሽ። እሺ ሰላም ነው? ቆንጆ እስቲ መጋረጃ ለቢሮ የሚሆን ስጠኝ። አሉ ሞልቷል። ያው እዛ ጋር ማየት ትችላለህ። እነዚህ አሪፍ ናቸው። ይሄም ደግሞ በተሻለ መልኩ አሪፍ ነው። ይሄኛው ስንት ነው? እሺ ተምቹ እስኪ እዚህ ነው ዋጋ ይልኝ። የቱ የሱ? አዎ ቆይ እሺ ልኝ። ኧረ በያ የሱ ዋጋ የለውም። አንተ ይኸው እንጂ እንዴት ነው የምትለኝ እንዴ? ና ራስህ ፈልግ ደነዝ። የለውም አልኩህ የለውም። በቃ እንደውም ደስ ያለውን ሳቢ ውረድና ይውሰድ ይሻላል። አዎ እባክህ እንደዛ ይሻላል። እንዴት ነው ወደድከው? እቃው ነው? አዎ ወድጄዋለሁ። ዋጋውን ንገረኝ። ደስ ባለው ወሰደው። ይቀልዳችሁ ነው እንዴ? ኧረ አልቀለድኩም በያ። እኛ እንደዚህ ፈታ ያለ ሰዎች ነን። ደስ ያለን ትከፍላለህ፣ ደስ ያለን ትወስዳለህ። ምን ማለት ነው? ስታይ ስራ ፈት ትመስላለህ እንዴ? ቦዘኔ ሁላ ምን አይነቱ ነው? ይሄኔ ፍርሃት ምን ጣጣ ነው ተምቹ? ምን አቅላለሁ? እኔን ትጠይቀኛለህ? አንተ እኮ ነው ልጅቱን አስወጥተህ እና ፈርቅ እስቲ ዝም ልበላት? ይልቃውን ዘግተን ነው ዘግተነውስ እንጨፍራለን። ምን ይላል ይሄ? በእናትህ ምን አይነት ጣጣ ነው? በኪድዬ ናውጣውን በሩን ዘግተን ነው ናውጣ። አንዱ ለጃምቦ ስጠጣ ይለቃል። አንዬ እያይሽን ልታልፊ ነው? እንተዋወቃለን? አባትሽ እኮ ነኝ። እኔ ሌባ አባት የለኝም። ምን እያልሽ ነው? እኔ ልጅ አንቺን ፍለጋ እኮ ወደ ቤት እየመጣሁ ነበር። ለምንድን ነው የምትፈልገኝ? አንዬ ጨነቀኝ። ልፈነዳብሽ ነው። ምን ነው ቁንጣን ነው? የምን ቁንጣን ነው ደግሞ? የምትቀበለው ጉቦ ሆድህን ወጥሮት ቁንጣን ይዞ ነው? አንዬ እኔ ልጅ ተረጋጊና ላናግርሽ። እኔ ምንም አይነት ንግግር አልፈልግም። ለምን? እኔ ልጅ እኔ እኮ አባትሽ ነኝ። እኔ ሌባ አባት የለኝም አልኩህ እኮ። አንዬ ኧረ እኔ ሌባ አይደለሁም። እንደማታውቂ ለምን ትሆኛለሽ? ምን ችግር እንዳለብኝና በውስጥ ያዝኩትን ነገር ስላልተረዳሽኝ እኮ። ሌባ ግን አይደለሁም። መስረቅ ማለት እንዳሴር ግዴታ የሰው ኪስ ውስጥ መግባት ብቻ አይደለም። አንዬ ሲጨንቀኝ ሲጠበኝ መውጫ ቀዳዳው ሲጠፋኝ ምን ላደርግ እኮ? አንተ ምንም ማድረግ መብት ነው። እኔ ግን ሙሰኛ አባት አልፈልግም። ተይ እንጂ አንዬ ተይ፣ እንደሷ አትበይ፣ ይቆጭሻል። የሙስና ክፋቱ ምን እንደሆነ ታውቃለህ? እኔ ምን አውቄ? እኔ ልጅ የዛኔም ቢሆን ሴጣን አሳስቶኝ። የሙስና ክፋት ሙስና መቀበሉ ሳይሆን ከዛ በኋላ የሚያመጣው መዘዝ ነው። እሱ ደግሞ ምንድን ነው? እነዛ ወጣቶች እዛ ግቢ ውስጥ ለምን መግባት እንደሚፈልጉ ታውቃለህ? እኔ ምን አውቃለሁ? እንግባ ሲሉኝ ብቻ አስገቧቸው። ቆይ እዛ ግቢ ውስጥ ምናልባት ሀገር የሚጎዳ ነገር እየሰሩ ቢሆንስ? አንዬ ምኑን አሰብሽው? ኧረ እንደዛ አድርጉ። እኔ ስለሌላው ነገር አያገባኝም።
ግን ሙሰኛ አባት እንዲኖረኝ ስለማልፈልግ ከዚህ በኋላ እንተዋወቅ። ሀኒዬ ልጅ ወደ አንጀቴ እባክሽ ተለመኝ እባክሽ። ስራ ረፍዶብኛል። ሀኒ አንዷን ተስፋዬን አይጨለምኳት። አሁን ያለ ሀና እኔ እንዴት ነው መኖር የምችለው? አይድሊ አይኖላዊ አይመጨረሻ እማዬ መጣሽ? አዎ መጣሁ። ደህና ናችሁ? እንዴት ዋልሽ? እግዚአብሔር ይመስገን። አረፍ በይ። ውይ ወድቀሽ ነበር እናቴ። ተመስገን። ምግብ ላቅርብልሽ? ከድግስ ቤት አልመጣሁም። ምን ጥያቄ ያስፈልገዋል? ምን አለበት በቀጥታ ብትናገሪ? ወይ ጉድ! በጠዋቱ አትልከፊኝ። እጁ አይዘሽልኝ ነኝ። መላላ በኔ እንጂ ወዴት በቃኝ። እንግዲህ በገዛ ቤትሽ እኮ አልለማመጥሽም። የራስሽ ጉዳይ። ይኸውልሽ አንዳንድ ጊዜ እኮ እዚህ ቤት ቁጭ ከማለት ቤተክርስቲያን ደረስ እያሉ መምጣት ጥሩ። በኔና በእግዚአብሔር መካከል ደግሞ መግባት አማርሽ? ዛሬ ወዴ መች ታረቅሽና ድሮስ አሁን የማይናገረውን ዝም ብለሽ ቢ በቢሽ ወዴት ነው ገፋ የምታደርጊው? እኔ አልበላም በቃኝ። እንዴ የራስሽ ጉዳይ። በገዛ ቤትሽ እኮ አልለምንሽም። ልጨርስና ባንክ ሄዳለሁ። ለምን? ያልኩሽን ገንዘብ አውጥቼ እሰጥሻለሁ። አልፈልግም። ለምን? ያንቺን ገንዘብ አልፈልግም አልኩሽ። አልፈልግም። አንቺ ልጅ ጤነኛ አይደለሽም እንዴ? ደግሞ ተነሳብሽ። እስኪ ምግቡን ዝም ብለሽ ቢ። እኔ በቃኝ አልፈልግም እኮ። ለምን ደግሞ አትፈልጊው? በገዛ ገንዘብ ይሄን ያህል የምትጨፍሪብኝ ከሆነማ ያንቺን ገንዘብ ወስጄ ሰው አታረጊኝ። ምን እያልሽ ነው? ይኸውልሽ ማይ፣ እኔ ከቆምኩ በራሴ ተፍጨርጭሬ ነው። ካልተሳካልኝ ደግሞ የማንንም እርዳታ አልፈልግም። ትናንት ተነጋግረን የጨረስነውን ነገር ምን ይሁን ብለሽ ነው ሀሳብ ቀየርሽው? ትናንት ሰላም አልመጣም ስትል እንዴት እንደጮሽብኝ ረስተሽው ነው? ወይ ጉድ! ለምን ያችን ተናገርሽኝ ብለሽ ነው አይደል? ያችን አልሻት? ኧረ ተይ ሜላት ተይ። ይሄ ድርቅናሽ ያጠፋሻል። ካጠፋኝም ያጥፋኝ እንጂ ያንቺን ገንዘብ አልፈልግም። ለምንድን ነው እንደ ጠላት የምታይኝ? ጠላቶቼንማ እየታገልኳቸው ነበር። አሁንስ አንቺን ነው መቻል ያቃተኝ። ገንዘብ ልስጥሽና ልጆችሽን አሳርፊ ባልኩኝ ነው እንዴ እኔ እንዲህ የምትናገሪው? እማዬ አልፈልግም አልኩሽ። በቃ አልፈልግም። እንዴ አንድ ቀን እንኳን ሰላም መዋል አይቻልም? ወይ አንተ አምላኬ! እንደው የት ጸበለስ እጄ ነው ይሄ በሽታዋ? እንደው ይሄ ነገር አመሏ የሚለወጠው በዚህ አመሏ እኮ ልጆቿን በችግር ነው የምትጨርሰው። ወይ ፈጣሪ! ሰላም፣ አንቺ ሰላም፣ አቤት። ምን ሆነሻል? ምን ነው? ምን ሆንኩኝ? ሰው ገብቷል እኮ። ለምንድን ነው የማትታዘዥው? ውይ በጣም ይቅርታ አላየሁትም ነበር። ስራሽ ምን ሆነና ነው የማታዩ? እሺ በጣም ይቅርታ፣ አሁን እታዘዛለሁ። ምን ልታዘዝ? እሺ ታዘሽው? አዎ ታዝዤዋለሁ። ምግብ ነው ያዘዘኝ። ላዝለት ስል እኮ ነው የጠራኸኝ። አዝዤ ልምጣ? ሰላም አሞሻል እንዴ? አይ አላመመኝም፣ ግን ለምን ጠየቅኝ? ከነጋ እኮ ልክ አይደለሽም። ሌሊትም ደግሞ አልተኛሽም። አዎ
እንቅልፍ እምቢ ብሎኝ ነበር። ለምን? እስከ ዛሬ ከቤት ወጥቼ አድሬ አላውቅም ነበር እና እንቅልፍ እምቢ አለኝ። አንቺ ልጅ የምርሽን ነው እንዴ ያወራሽ ያለሽ? አዎ ወንድሜ በጣም ነው ናፈቀኝ እና እንቅልፍ እምቢ አለኝ። ወንድሜ? እየቀለድሽ ነው? የምሬን ነው። ችግር ይዞኝ ነው እንጂ ከወንድሜ በፍጹም መለየት አልፈልግም። ቆይ ይሄን ያክል ህፃን ሆኖ ነው? አይደለም፣ ግን ደግሞ ከሱ ስርቅ በጣም ይናፍቀኛል። ካላየሁት በጣም ይጨንቀኛል። ልጅቷ ጤነኛ አይደለችም እንዴ? ታዲያ ልታርቅሽ ነው? ይቅርታው በጣም ሂጂና አሁን ፊትሽን ታጥበሽ ተረጋግተሽ ተመለሽ። እሺ፣ ግን መጀመሪያ የልጁን ትዕዛዝ ላውጣለት። ችግር የለውም፣ እኔ አወጣልሻለሁ። እሺ፣ አመሰግናለሁ። አይዞሽ። እሺ፣ ሰላም። ለመኖር ደግሞ መታገል ግዴታ ነው። እሺ፣ አመሰግናለሁ። ይኸውልሽ ሰላም፣ እዚህ ማንም ክፉ የለም። የእንጀራ ጉዳይ ሆነብን። ይገባኛል። እኔም ደግሞ እያደር አስተካክላለሁ። ተስፋ አደርጋለሁ። እሺ፣ በቃ ሄደሽ ታጥበሽ ተመለሽ። ተረጋጊና። እሺ፣ አመሰግናለሁ። ምን አይነት ወደ ባሻዋን ነው ያመጣብኝ? ወንድሜ ናፈቀኝ ትላለች እንዴ? ቆይ ምን አይነት ሰው ቢሆን ነው ይሄን ያህል? እስኪ ውሃ ነገር አምጪልኛል። እንዴ ምን እያደረግሽ ነው? እየነጣኩ። እንዴ የኔ እኮ ነው። እና ቢሆንስ? ሰላም በእናትሽ አትቀልጂ። አሁን ስጪኝ። አልሰጥም። ሰላም እርቦኛል ስጪኝ እያልኩሽ እኮ ነው። አልሰጥም አልኩ እኮ። እንደውም ከፈለክ ነጥቀው። ሰላም ውይ በእናትሽ ሰላም ምሰፋው ጫማ አለን ስጪኝ። እንደውም ይሄ ውሰደው። ወይኔ ሰላም ይሄ ብደስ ግን መቼ ነው የሚለቅሽ? አምጪው ሰላም። አንቺ ወዳም ስጪኝ። ሲያስጠላ ሆዳ። ይሄው ጣልከው። እንኳን ደስ ያለ። እንዴ እኔ ነኝ ጣልኩት? አንተ ባትይዘኝ ጥለው ነበር። ምን ይልታንስ በማርያም እኔም አንቺም ሳንበላ ቀረን እኮ። አንተ ጭራሽ እየተናደድክ ነው እንዴ? እንዴት ነው ማልናደደው? በጣም እኮ ነው ይራበኝ። እና ለምን ሌላ ገዝተህ አትበላው? የሰራሁትን ብር እኮ ጨርሼዋለሁ። ምን ችግር አለው ታዲያ? እኔ እህትህ ልኑርልህ እንጂ እኔ እጋብዝሃለሁ። ከየት አባሽ አግኝተሽ ነው አንቺ የምትጋብዢ? እና ሁሉም ሰው እንዳንተ ችግር ይመስላል። ግዛልኝ ያልሽኝ ብር ይዘሽ ብቻ እንዳይ። እና የጠላቴን ገንዘብ በዚህ ሰበብ ካላገኘሁት መቼ ላገኘው? አንቺ እኔ ነኝ ጠላትሽ? ቀላል ጠላቴ ነህ። ለማንኛውም እኔ ገዝቼልህ ልምጣ። ደግሞ ይሄን የወደቀውን አንሳና በስትክክል አስቀምጠው። እሺ? አንቺማ ጤነኛ አይደለሽም። የራስሽን ገንዘብ ቅርቅር አድርገሽ እኔ ላይ ሙርት ይዣልሽ። አንተ ይኸውልህ እንዳልተው። እሺ? ጭራሽ ልጋብዝህ ባልኩኝ እኔ ላይ ስድብ። እሺ በቃ ቶሎ ይዘሽ ነይ ሂጂ። ወንድም ይሄን ነገር ፋርግልኝ እስኪ። እንድጠርጎ ነው? አይ እንድትቀቅል። ሌላ ነገር መሰራ ነገር አለ እንዴ? እሺ ይቅርታ። ምን ነው ደብሯል? አይ ምንም። እሺ አሁን እቸኩላለሁ፣ ቀጠሮ ስላለብኝ። ምንድነው? ጠረገው እንጂ። ይቅርታ አልችልም። ለምን? አላውቅም፣ ግን በቃ አልችልም። ኧረ አትቀልድ በእናትህ፣ እቸኩላለሁ እኮ። በቃ ሌላ ሰው ጋር ሄዳ አስጠርግ። ምን ይሆናል? አንዴ ከጀመርክ በኋላ በጀምሩስ ክፈል እኮ አላልኩም። በቃ ሌላ ቦታ ሄዳ አስጨርስ። ኧረ በእናትህ አትቀልድ፣ ቶሎ ጥረግልኝ። አልችልም አልኩ አይደል እንዴ? ቆይ ለምን ነው የማይገባ? እና ቀስ በላ። ምን ሆነ ነው? እንደውም ተነስ፣ ከዚህ ጥፋልኝ። እንዴ ተረጋጋ እንጂ። ተነስ አልኩህ እኮ ወንድሜ። በቃ ውጣልኝ ከስራ ቦታዬ ሂድ። ሰላም ለዚህ ቤት። መጣችሁ እንዴ? የፋየው ሚስት እንዴት ነው? ደህና ነኝ። እንዴት ናችሁ?
እንዴት ነው ፋኑስ ተሻለሽ እንዴ? እኔማ ደህና ነኝ፣ ግን ኖላዊ ታመመብኝ እንጂ። እንዴ ፋያው ደግሞ ምን ሆነ? እኔ ምን አውቃለሁ፣ ብቻ ግን ጤነኛ አይደለም። ትናንት ደህና ነበሩ እንዴ? ዛሬ ምን ነካቸው? እናንተ ቆሞ ሲሄድ ላየውማ እኮ ጤነኛ ነው የሚመስለው። ቆይ የት ናቸው? አሁንማ ወደ ስራ ሄዷል። እንዴ ስራ ከሄዱማ አላመማቸውም ማለት ነው? አልጣለውም እንጂ መታመምስ በደንብ ታሟል። ህመማቸው ተነስቶባቸው ነው እንዴ? እንዴ እኔ ምን አውቃለሁ። ትላንትና እንዲሁ ሲጨነቁ አለ። ጭራሽ ባስ ብሎ ጠጥቶ ማቀሱ ጠጥቶ መጣ። እንዴ ጭራሽ ቆራት ሳይበላ እኮ ነው የተኛው። ኧረ ፋያው ግን ምን እሺ፣ ይሄን እርድና ፈጠኑት እኮ 360 አረጉት። ተምቹ ቆየ ምን እርድና ነው? ይኸውልሽ ምን መሰለሽ፣ ባለፈው የፋያው ስራ ቦታ ይልኩልሽ። ከዛ ምን ባገኝ ጥሩ ነው? አንተምቹ ምን ይሆንክ ነው? ተው እንጂ ያወራበት። ምን እባክሽ እኮ ሰው ሲያወራ ምላስ ላይ መቆም ልምዱ አድርጎት። ንገረኝ እስኪ ከኖላዊ ስራ ቦታ ምን አገኘ? አንተ ጅል ለፍልፍና አሳያለሁ። እሺ ይኸው አለቃ ተቆጡ። ምንም ማድረግ አልችልም፣ ዝም ነው። ምንድነው አሴር? አረ ምንም። ይሄን ታውቂው አይደለ? ቀልደኛ አይደለ? ዝም ብሎ ሲቀልድ ነው አይደለ? እንዴ ተምቹ ዝም ብዬ እንኳን አልነበረም፣ ግን አንተን ከደበረ ደግሞ አላወራም። እንዲሁም ሂድ። አንተ ደግሞ ምን እሺ ነው? ገና መምጣታችን አይደል? ወሬ ነው ምን ሄደው ወደ ሱቅ እንሂድ። ያተረም ሱቁን ዘግተና እንደ መጣ ለምን ነው የምንሄደው? ሁለተኛው ሱቅ ላይ ሄደን ልጆች እናያቸዋለን። እንዴ ትንሽ አትቆዩ? እንግዲህ ምንም ማድረግ አንችልም። ተነሳ አንተ ዘተት እንሂድ። ፋኑስ ይበይቻው እንግዲህ ተነሳ። የፋያው ቺክ ይመችሽ በቃ። እሺ አመሰግናለሁ። ተነስ አትስኪ ታየት እንካሽ ባይዘው ያዙ ነው ይጠቅማል። ምንድነው? ያዙ ይጠቅማል። ሂድ ወዲያውንስ አላበዛኸውም እንዴ? የምርህን ነው? አዎ ነገርኩህ እኮ በስራዬ አትምጣም። አላስተውሰኝም መሰለኝ። ባለፈው አስገብተኝ ነበር እኮ። ልርሳህም አልርሳህም አያገባኝም። አሁን ከዚህ ሂድልኝ ነው የምልህ። ጥሩ እኔ ጋር ሄዳለሁ፣ ግን አንተንም ልጄ ነው የምሄደው። ወዴት ነው የምትወስደኝ? ላለቃህ እነግረዋለሁ። ገንዘብ እየተቀበልክ እንደምታስገባ እነግረዋለሁ። ስለዚህ አንተም ያልቅላል ማለት ነው። እንዴ ነኝና ኖላዊ፣ አንተ የት ነው ገንዘብ ስቀበል ያየኸኝ? ገንዘብ መቀበልክ ሳያንስ ጭራሽ ቀደዳ። አሁን በእጄ ሰበብ ሳትሆንብኝ ከዚህ አሁኑኑ ጥፋ። የመጨረሻ እድል ስጠህ። ታስገባኛለህ? ታስገባኛው? አላስገባህም። እንግዲህ እስቲ ምን እንደምታመጣ አይሃለሁ። እሺ ጥሩ። ሄሎ በያ ውስጥ ነህ እንዴ? እባክህ ያ ሼባ አላስገባም አለኝ እኮ ገገመ። እኔ ምን ልበለው ሲጀመር እንትን አለ እኮ ሁሉ። ኧረ ሰጥቼዋለሁ ብሩንም አልቀበልም አለ እንዴ። ያባረው እኔ ምን አገባኝ ታዲያ? እኔ እኮ ውስጥ ነው አይደለ? ቦስ ንገረው። የባለፈውም አለበት ሲጀመር አንድ ላይ ስንት ሲያባረው ልክ ይገባል። እሺ ይኸው ውስጥ ላይ ነግሬልሃለሁ። አሁን ከዚህ ጋር ሲያባር ልክ ትገባ የለ እንዴ? ሲጀመር ታያታለህ። ማነህ አንተ? ና በላውን እስቲ። ይኸው ደግሞ አሳዝነኸኝ ነው። ልትከለክለኝ ነበር እኮ አንተ ገገማ። ይህን ገገማ የሚለውን ቃል ተወኝ ብያለሁ። እሺ በደረቁ እንዳውም እቺን ያዛት እንካ። አልፈልግም። ወዲያ በደል ያዛት ይጠቅምሃል። ምን አንተ ፋራ ነህ እንዴ? አሃ እንደውም ይኸው
አይሆድ አይሆድ አይ እግዚአብሔር እንደው የሰው ልጅ ስትፈጥር አብረ ሆድን ባትፈጥር ምን አለበት ከሰው በታች የሚያደርገው ሆድ ሄሎ ወይ ምናሴ ይህ ዛፎቹ ጋር ነው ሳለ? አዎ እሱ ነው እና ገባ እያየው ነው። አየሁሽ እንደው ደህና ነሽ አይደል? አዎ ደህና ነኝ። አንተ ግን እንዴት ነህ? ለምን የምታለቅሽ ሰላምዬ? እኔ እንጃ በቃ ደስ ስላለኝ ይሆናል። እና እንቀመጥ ወንድሜ። ሰላምዬ በእናትሽ አታለቅሽ። አንቺ ስታለቅሽ እኮ እኔን ይከፋኛል። እሺ ይኸው በቃ አላለቅስም። እሺ አዎ ሰላምዬ እንደዚህ ፈገግ ስትይ ነው የሚያምርብሽ። ቆይ ግን እንዴት መጣ እንዴ? ሰላምዬ ናፈቅሽኛ። ስትናፍቅኝ መጡኝ እና ብናፍቀስ ወንድሜ ዛሬ ስራ አልገባህም ማለት ነው? ገብቼ ስራ ጀምሬ ነበር። ከዛ ግን ስትናፍቅኝ ሁሉ ነገር ትቼ መጣሁ ሰላምዬ። አንተ ብዲውን ክልት በቃ አብደል ታሳብደኝ ነው እንዴ? ምን ሆነሽ ነው ደግሞ የምታብጂው? ደግሞ ሰላምዬ ቤታችሁ በጣም ሰፊ ነው። ወደድከው? በውዱ ባልወዱ ምን ያደርግልኛል? አልገዛው። አንድ ቀን እንገዛዋለን። እሺ ወንድሜ። አንተ ብቻ ጠንካራው ነህ። አንቺም ጠንካራ። ከደንበኛ ጋር መቀመጥ እንደማይቻል አታውቂም ሰላም? አይ እሱ እኮ ደንበኛ አይደለም ወንድሜ። ምናሴ እኮ እሱ ነው እኔን ሊጠይቀኝ ነው የመጣው። ኦኬ ታዲያ እንዴት ነው? እግዚአብሔር ይመስገን። እንዴት ነው? ይቅርታ ሰላም፣ ይሄ እኮ የሥራ ሰዓት ነው። ለምንድን ነው እንደዚህ የምታደርጊው? አዎ አውቃለሁኝ እኮ ግን ድንገት ነው እኮ ሊጠይቀኝ የመጣው። በቃ ወንድሜ ሂድ በቃ። ሰላምዬ እዚህ ድረስ መጥቼ ምንም ነገር ሳናወራ? የኔ ወንድም ይሄ የሥራ ሰዓት ነው። ከሥራ ውጭ ታወራላችሁ። ሰላምዬ ምንድነው ነገሩ? ቆይ እስር ቤት ነው እንደ ገባሽው? ምናሴ በቃ ሂድ። እረፍት ስለሆነ እዛው እናወራለን። ቆይ ሰላም እንደዚህ ይሁንሽ እንዴት ነው ትችሽ የምሄደው? ምናሴ ምን ሆንኩኝ? ምንም አልሆንኩም። በቃ ሂድ። ሰዎቹ ጥሩ ሰዎች ናቸው። ሂድልኝ በቃ ምናሴ ሂድልኝ በቃ። ሰላምዬ በእናትሽ ይሄ ነገር ምንም ደስ አላለኝ። እሺ በይኝና ወደ ሊስትር ቦታችን እንመለስ። ምንም አልሆንኩም። በቃ ሰዎቹ ጥሩ ሰዎች ናቸው። ሂድልኝ ልስራበት በቃ። ሰላም ምናሴ ሂድልኝ በቃ። ሰላም ምናሴ ሂድልኝ ወንድሜ። ወይ እወዳለሁ። እሺ እኔም በጣም እወድሻለሁ። ቆይ ወንድሜ ነው ብለሽኛል ነበር? አዎ ምን ነው? እና ከወንድምሽ ጋር ነው እወዳለሁ እወድሻለሁ የምትባባሉት? አዎ ቆይ ምን ችግር አለው? እኔ እንጃ ብቻ እኔ እንደዚህ አይነት ነገር ብዙ አይቻልም። ወንድሜን በጣም ነው የምወደው። ደግሞ እኮ ናፈቀኝ እያልኩኝ የነበረው እሱ ነው። ደስ ትላላችሁ። አሁን ግን ሰው ስለገባ ሂጂና ታዘዥሽ። እሺ አመሰግናለሁ። አይፋኖስ እንደው ዝም ብለሽ ነው የተቸገርሽው እኮ። ኔሉዬ ደግሞ ቡና ማፍላት ምን መቸገር አለው ብለሽ ነው? ያው ነፍሰ ጡር አይደለሽ ይደክምሻል እኮ ብዬ ነው። ወይ ኔሉዬ ደግሞ ለቡና ይልቅ አንቺ እንዴት ነሽ? ደህና ነኝ አለሁ ፋኖስዬ። ሀንዬ እኮ ትንሽ አመም አድርጓታል ስትለኝ እኮ ነው ላይሽ ብዬ የመጣሁት። አይ ዝም ብሎ ድንጋጤ ነው እንጂ ህመም እንኳን አይደለም። የምን ድንጋጤ? ያው አለ አይደል ባለፈው ከኖላዊ ጋር ትንሽ ተጋጭተን ከቤት ወጥቼ ነበር። ለዛ ነው መሰለኝ ያመመኝ። እንዴ ፋኖስ
ከባሌ ጋር ተጣላው ብለሽ ከቤት ወጥተሽ ነው? ታዲያ ምን ላድርግ? ፋኑስ ቤትን ለቆ መውጣትማ ጥሩ አይደለም። ቆይ አንቺ ከባለቤትሽ ጋር ተጣልተሽ ታውቂያለሽ? ተይኝ ፋኑስ፣ ስለሱ አታንሽብኝ። እንዴ ምን ነው? ይሄን የተረገመ ሰውዬ ማሰብም ማስታወስም አልፈልግም። እንዴ ተይ እንጂ ሜሉ፣ ምንም ቢሆን እኮ ልጆችሽ አባት ነው። ልጆችሽ ደግሞ እሱን ቆርጠው ሊጥሉት አይችሉም። እሱን መርጠው ያናገሩት ቀን የኔና የነሱ ዝምድና ለመጨረሻ ጊዜ ያበቃለታል። ሜላት እንደሱም አትሁኚ። እንዴ ለምንድን ነው እንደዚህ ማለው ነው? እስኪ የት ነው የወደቀችው ብሎ እንኳን ጠይቆኝ ያውቃል? ምናልባት እሱስ በምን አይነት ሁኔታ ላይ እንዳለ እንዴት ማወቅ እንችላለን? አይ ፋኑስ፣ ምቾቱን አስበልጦ ሄዶ እሱ ምን ይሆናል? ይኸውልሽ ሜላት፣ የሰው ልጅ ሸክላ ነው ይላል ኖላዊ። ምናልባትም እኮ እሱ በዚህ ፋኑስ ልሂድልሽ? ምን ነው ሜላት? ስለሱ ማውራት አልፈልግም አልኩሽ እኮ። እሺ በቃ ይቅርታ። አንቺ ግን ለልጆች ሲጠንከር ማለት አለብሽ። እኔማ እየሞከርኩ ነበር፣ እግዚአብሔር አላግዛለኝ እንጂ። ሜሉዬ፣ እግዚአብሔር እኮ ጥሎ አይጥልም። የሚሰራን ሰው ደግሞ ሁሌም እግዚአብሔር ያግዘዋል። እኔ አቅሜን እየሞከርኩ ነው፣ ግን የነካሁት ሁሉ በረከት እያጣብኝ ተቸገርኩ። እንደሷ አትበይ እናቴ። ያንቺ ያልነበረው ነገር ነው የሄደው። ያንቺ የሆነው ነገር ግን ቁጭ ብሎ እየጠበቀሽ ነው። እስኪ ተይኝ ፋኑስ፣ ይልቅ ቡናውን አጠጪኝና ልሂድ። ውይ የኔ ነገር ረስቼው። እሺ ባይሆን ቡና ቁርሱን ያዢ። ይሻለው እኮ ያዢ። እሺ አደከምኩሽ። ኧረ በስመ አብ! ምን ነው አንቺ? እኔ ነበርኩ ማፍላት የነበረብኝ። ያለ ዛሬም ቤት ያልመጣሽ እንዴት ነው የምታፈየው? እኔ እንግዳ አይደለሁ ፋኑስ። ቢሆን አያቴ እንዴት አምሽሽ? እግዚአብሔር ይመስገን። እኔ ልጅ ደህና ነህ? ደህና ነኝ አያቴ። ምን ነው አመመሽ እንዴ? ኧረ አላመመኝም። እንደው የሚያወራኝ ሳጣ ጊዜ እስቲ አረፍ ልበል ብዬ ነው የተኛሁት። እማዬስ? እኔ ምን አውቄላት? ቆይሽ ከወጣች ድንብላንም ሱቅ እሄዳለሁ ብላ ሹልቅ የምትለው ነገር አላት። አይዞሽ አያቴ፣ አሁን ይመጥቼ ይልሻለሁ። በቀኝ እስከምትይ ነው ማውራሽ። ያንተን ወሬ ተው። አንተ ግን እንዴት በጊዜ መጣ? ስራው አስጠላኝ አያቴ። ሳይሰሩ መብላት አለ እንዴ? እሱማ የለም፣ ግን በቃ እየሰራው እያለ ሰላም ናፈቀችኝና ጥዬው መጣሁ። ሰላም ናፈቀችኝ? አዎ አያቴ፣ መስራት አቃተኝ። ከዛ ትቼው መጣሁ። ወይ ልጄ፣ ምን አባቴ ላድርጋችሁ። እና የምትሰራበትን ቦታ አታውቀውም? አውቃለሁ። በል ተነስ እንሂድ። ሂጅ እኮ አይቻት መጣሁ። አይቻትም ነው ናፍቆት ያልወጣልኝ። ይቺ የተረገመች ልጅ ብትንትና አደረገቻችሁ አይደል? አያቴ ደግሞ በቃ እማዬን የምትሰድብበት ሰበብ አገኘሽ አይደለ? አንተ ደግሞ ዝም በል። የሜላን ነገር አይሆንልህም። ይቅርታ አያቴ፣ እማዬም እኮ ያቅሟን እየሞከረች ነው። ምኑን ትሞክራለች? እልቅሽ በሉኝና እኔ ልውሰዳችሁ። የት? አንቺ ቤት? አዎ፣ እዛ ከኔ ጋር እንኖራለን። ቢያንስ ምን በላው እናጣ። እንዴ እማዬን ትተናት ነው የምንሄደው? እሷ የራሷ ጉዳይ ነው። እንሂድ ብላትም እሺ አትለኝም። በፍጹም አያቴ፣ ካገኘን በልተን ካላገኘንም በራብ እንሞታለን እንጂ እማዬን ጥለናት የትም አንሄድም። እናንተ ልጆች፣ እሷ ደረቅ ስትሆን እናንተም ትደርቃላችሁ እንዴ? አያቴ፣ ካስቀየምኩሽ በጣም ይቅርታ። በድጋሚ እናሳባት ታነሽብኝ በጣም ደስ ይለኛል። አረዴ፣ የእሷ ልጆች አይደላችሁ እንዴ? ወዴት ልጅ ነው? ምን አገባ እንዴ? የትስ ብሄድ ምን አገባ? ፋኖሴኔ በቃኝ። ወይ ሀንዬ ትንሽ አትበይ። እንዲያውም ስለ ራበኝ በጣም በላው። ይልቃኝ በቃ። ትንሽ ብትበይ ግን ደስ ይለኝ ነበር። አይ ፋኖሴኔ በቃኝ። እንዲያውም ሳይመሽብኝ ወደ ቤቴ ልሂድ። ወይ ሀንዬ ለምን እዚህ አታድሪ? አይ አላድርም። አሁንም የመጣሁት አንቺን ልሽ ብዬ ነው። ሀንዬ አባትሽ ትክክል አይደለም እና ምን አለበት እዚያ ድረሽ ምን እንደሆነ ብትጠይቂልኝና እኔም እረፍት ባገኝ። ማን ነው አባቴ? እንዴ አልገባኝም። ማን ነው አባቴ ነው ያልሽው? አዎ ፋኖሴ፣ ማን ነው አባቴ? ሀንዬ ቆይ ምን እየሆንሽ ነው?
ፋኖሴ በቃ ሰላም ዳሪ፣ ነገ መጥቼ እሻለሁ። እሺ ሀንዬ፣ ይኸው እንደውም መጣልሽ። ምንድነው አባዬ? ሀንዬ የኔ ልጅ እባክሽን ይቅር በይኝ። ቆይ ምንድነው የሆናችሁት? የተፈጠረ ነገር አለ? ልቀቀኝ። ሀንዬ እንደው ትንሽ አላሳዘንሽም? ምንም አታሳዝነኝም። አሁን መንገዱን ልቀቅልኝና ልሂድ። እሺ በቃ ልጄ፣ እንደው እግርሽ ላይ ልውደቅ። እናንተ ሰዎች ምንድነው ነገሩ? አትናገሩም እንዴ? ንገራታ። ምንድነው እያለችህ እኮ ነው? ጀግንነትህን ንገራት። ሀንዬ አንድ ጊዜ ቁጭ በይና እንነጋገር። ጠዋትም ነግሬሃለሁ፣ ከአንተ ጋር ምንም የምነጋገረው ነገር የለኝም። ሀንዬ ይህን ያህል ምንድነው? በቃ እኮ እኔም እኮ ሰው ነኝ፣ ተሳሳትኩ። ኧረ እባክህ ተሳሳትክ? አዎ ይቺ ልጅ በሆዷ ከያዘችው ጽንስ ጋር ስትሞት ዝም ብዬ መመልከት ነበረብኝ? ጭራሽ ፋኖሴ ለኃጢአት ምክንያት እያደረካት ነው? አዎ አደርጋታለሁ። እኔ እሷን እንዳላጣ ፈርቼ እንጂ እኔ ኖላዊ እንደዚህ አይነት ቆሻሻ ስራ የምሰራ ሰው አይደለም። አያይ ሁሉ ነገር ልምድ እንዳለ ያስታውቃል። ሀንዬ ምንድነው ነገሩ? ቆይ ለምን አትነግሩኝም? ፋኖሴ ጉድሽን ወቂው። ይሄ ሰውዬ ወንጀለኛ ነው። ምን እንዴ? የምን ወንጀል? የሚያበላሽና የሚያጠጣሽ ሰርቶ በሚያገኘው ገንዘብ አይደለም። አልገባኝም። እና ታዲያ በምንድን ነው? እዛ ጥበቃ የሚሰራበት ቦታ ላይ ጉቦ በሚቀበለው ገንዘብ ነው። ምን ጉቦ? ኖላዊ ስለምን ጉቦ ነው የምታወራው? ንገራት እንጂ እየጠየቀችህ እኮ ነው። ፋኖሴ እናቴ፣ ኧረ አንቺ እንኳን ተረጂ። ኖላዊ ሀና እያወራች ያለችው ነገር እውነት ነው ወይስ እየዋሸችኝ ነው? እውነትማ ያው እውነት ነው ፋኖሴ። አየሽ አይደል? ይሄ ነው አባቴ። ምን አይነት ጀግና አባት እንዳለኝ አየሽ አይደል? ፋኖሴ ሰላም ዳሪ። ኖላዊ እንዳትጠጋኝ። አንቺ እንኳን አትረጂኝ። እንዳትነካኝ ብያለሁ ኖላዊ። አሁን ይሄን ቤት ለቀህ ልምጣ። አይታክል እኔ እወጣለሁ። ቁጭ በይ። እኔ እወጣለሁ። ቁጭ በይ። እኔ እወጣለሁ። ቁጭ በይ። እኔ እወጣለሁ። ሀና